ኤቢ እንግዲህ እየሮጠች ትመጣለች። ብትደፍረን ነው ምን ያህል ብትንቀን ነው መንቀራት ትመጣለች። እንዴት አባቴን በቀደለችው በኋላ ቤትህን፣ ልጆችህን፣ ትዳርህን ታከብራለህ። አንተ ካዲ አይደለህም። አንተ እንዳልካርክ ሁሉ እኔንም አልካርከኝም። እትዬን በቃ ታውቃለህ አይደል እንዴ? እኔንም እኮ አላቀሽም ምን አገባኝ ትል ነበር እኮ። አንተ ግን ካዲ አይደለህም ታውቃለህ። ሂጂ ይላታል። ሂጂ ውጪ እያላት ይገኛል። ጋሼ አይዞህ ደህና ትሆናለህ፣ ትድናለህ። ምንም ባትሆን ደስ ይለኛል። ትዳርህም እንዲፈርስ አልፈልግም። ይሄውልህ በቃ እትዬን ባገኛት በጣም ደስ ይለኝ ነበር። ስለ ሁሉም ነገር ላስረዳት አስቤ ነበረ። ችግር የለውም። እሷ ግን ቤቱን ጥላ ለቃ ወጥታለች። ደግሞም እኮ እኔ ጥፋተኛ ባልሆንም እሷም ደግሞ ትክክል ነች። እና ጋሼ በቃ ምግብ ሰርቼልህ መጥቻለሁ። ድሮ የምሰራው ምግብ እኮ ተወደው ነበረ እያለችው ትገኛለች ሰላም። እሺ ለነገሩ እኮ አሁን ጠልተኸኛል አይደል ትለዋለች። እሱም እንግዲህ እየተጨናነቀ ውጪ ውጪ ይላታል። ዘበኛው እኮ ምን እንዳለ ታውቃለህ ጋሼ? አሁን ስገባ ውጭ አግኝቼው ነበር። በጋሼ አይፈረድም አለ። በቃ እወጣለሁ ጋሼ እወጣለሁ፣ እንደዚህ በቃ እወጣለሁ። ሁሉም ነገር ትሻለህ እንነጋገራለን ማለት ስለ ልጄ ማሳደጊያ ምናምን ስለ ሁሉም ነገር። ጅምም እኮ በዛ ላይ ኤቢ ከሳኛለች። ሐሙስ ፍርድ ቤት እንዲቀርብ መጥሪያ ሰጥታኛለች። አባቴን እንደፍረሽዋል፣ በዛ ላይ ለልጁ ማሳደጊያ ምንም አይነት አታገኝ ብላኛለች። 5 ዓመት እስር እንዲፈረድብሽ አድርጋኛለች። ኤቢ እንደዛ አድርጋኛለች እና ውጪ እያላት ይገኛል። ጋሼ በቃ እኔ መታሰር አልፈልግም፣ ህፃን ልጅ አለኝ። በዛ ላይም ደግሞ ይሄንን ለምን እንዳደረኩ ሲጠይቁኝ እውነቱን መናገሬ አይቀርም። ከዛ በኋላ ዳጣም ከኔ እንደወለካት ይታወቃል። ኤቢ እትዬም ታወቁ። ይሄ በጣም ከባድ ነው የሚሆነው። ይሄ ከመሆኑ በፊት ኤቢ ከሷ እንድታቆም ልታደርጋት ይገባል። አለበለዚያ ብዙ ነገሮች ይበላሻሉ። አንተ መጥፎ እንዳገኘህ አልፈልግም፣ ያሽርህ ያዲን ስትድን በኋላ እናወራለን ትለዋለች። ደረጀም በመጨናነቅ ላይ ይገኛል። ምንም እንድትሆን አልፈልግም፣ እንደዚህ ሆነህ በማየቴ አዝኛለሁ። ልንገርሽ የጀመርሽውን ክስ በቃ ታነሻዋለሽ። ዋጋሽን ማሳየሽ እነሱን አሳይሻለሁ። በቃ ልቀቂ ትላታለች። ኤቢን እንግዲህ ክላስ ታስገባታለች። ዳጣም ማለት ነው። የውሃ ነገር በጣም ያስቃል። ብትሯን ይዛ እየሮጠች ማን ነው የሚመታው አላለችም። ጭራሽ ቤት ትመጣለች። አባዬ እንደዚህ አድርገው እንደዚህ ትረዳቸውን አፍርሳ እዚህ ትመጣለች። እስቲ ትክክል ነው። ምን ቀራት? እዚህ ልሽ መጣች። ልክ አይደለም ግን እንዲያትገባ ሞክሬ ነበር። ምን አገባሽ አለችኝ። እርሺው ሁሉ እንዳልተፈጠረ ነገር እርሺው አሳያታለሁ። ሐሙስ ይደርሳል። እኔ ታላሳሰርኳት እንቅልፍ የለኝም። ለሀብትና ለገንዘብ ብላ አስቀምጣታለሁ፣ አስነጥቃታለሁ ትላለች። ልጁን ታስነጥቂያ ነው ስታዛስ ምን ልታደርጊ? ልጁን ዝልታ መጭ ነው እና ማን ሊያሳድገው ኤቢ ትላታለች። ዳጣም እዚህ ላይ እንግዲህ ትደነግጣለች። ኤቢዬ እርሺው በቃ ከቃሊስ ጋር ቀለበት ብዙ ሂዳችሁ ነበረ ትላታለች። ቀለበት ነው ያልሽው? ኤቢ ምን ነው? አዎ ሄደናል፣ ገዝተናል፣ ልንጋባ ነው ትላታለች። እና ጥሩ ቀለበት አገኛችሁ ስትላት እንግዲህ ብድግ ብላ ጥላት ትሄዳለች። እንዴ ይች ልጅ መሆናለች? ምን ብሏት ነው? እማዬ ሰላም መጣ ነበር ትላታለች። እማዬም እንግዲህ ስላወቀች ተቤት ወጣ ሄዳ ነበር። ሰላም መጣ ነበር እያልኩሽ ነው እኮ እማዬ ትላታለች። እንግዲህ አዲያሳ ብትመጣስ ምን ችግር አለው? ልጁን ይዛ ነው የመጣችው ብላ ትጠይቃታለች። አንቺስ እንዴት ዝም ትያለሽ? ቤታችንን ሰታት ብላ እንዴት ትመጣለች? ቤታችንን በጥብጣው ህይወትሽን ታበላሽሽ በኋላ እንዴት ልመጣ ቻለች? አንቺ የቤተሰባችን ነገር የሚያሳስብሽ አይደል እንዴ? ግን የቤተሰባችን ነገር እኮ አብቅቶለታል። ምን ማለት ነው እማዬ? ምን ማለት አብቅቷል ማለት ምን ማለት ነው? ኤቢ ይኸውልሽ እማዬ
አባዬ እንደ ሌሎቹ ወንዶች አይደለም፣ ሰላም አስገድዳ ደፍራው ነው ትላታለች። 20 ምናምን አመት ለነገሩ ለሱ ምን አለበት? ችግር የለበትም። ከ20 አመት በላይ አንድ ሴት ተዝ ቤት አልወጣም ስትል መስሚያ ያጣሁት እኔ ነኝ እያለች ማርቴ የተሞኘሁትም እኔ ነኝ እያለች ትጸጸታለች ማለት ነው። አንቺ እንደውም ያላባትሽ ነገር አይሆንልሽም። በቃ አንቺ በቃ ስለ መለየት እያሰብሽ ነው ትላታለች። ትሰምኛለሽ? የትዳራችን ጉዳይ እያበቃለት ነው። እኔ እና እሱ በቃ እንትን አንልም። ያን ውጤቱን ቀድጄ ልጁ እንዲሆን ያወኩባት ላይ ስለዚህ የኔና የሱ ህይወት አይቀጥልም። አባዬ ያሳዝንሽም፣ ዶክተር እኮ መጨነቁን ታላቆም አይሻለውም ብለዋል እና ይቅርታ አታደርጊለትም እያለች ኤቢት ጠይቃታለች ማለት ነው። እና ይቅርታ የሚያስደርግ ግዴታ አይደለም የካደኝ፣ ስለዚህ አላደርግለትም ትላለች ማርቴ። ይቅርታ አድርግልሽ፣ አብራችሁ ታልኖራችሁ አንቺም አባዬም ብቻችሁ ነው መቀሩት። ምን ልታደርጊ ውሃን እያተጠፋለሁ ትላታለች። እንግዲህ ማርቴ እማዬ ይኸውልሽ ከኛ ልጅነት ከዛ ቤተሰብ የእናንተ ክብር ከበለጠባችሁ አንቺ አባዬ እሱንም እናቴ ብዬ አልጠራቸውም። እሺ በቃ ተልና ኤቤቢ ዲክ ብላ ትሄዳለች። ሰላም እኮ እኔንም አስከፍታኛለች አሁን። ስለዚህ ቤት መምጣቷም ገርሞኛል። ልጄንም እየመጣለሁ እያለች ነው። ሰላም ደግሞ ከሳታለሁ እያለች ነው። ኤቤት መሰክረ ያለሽ እያለችኝ ነው። እና እሱም አይሆን ነገር ነው። እናትሽን ምን ብለሽ ነው አንቺ የምትከሽው? እኔ አላውቅም። በቃ ግራ ገብቶኛል። ምን ማድረግ ይሻላል? ብቻ አንቺ ተጠንቀቂ፣ ጥፋት እንዳታጠፊ፣ ከእናትሽ እንዳትቆራረጭ እያለ ምናታ ይነግራታል። እንደዚህ መሆን የለበትም። ደግሞም እኮ ቃዲስን ነገ አገኘዋለሁ ሆኜ ትለዋለች። ዳጣ ተጠንቀቂ፣ ቀለበት ከማድረጋቸው በፊት እንግዲህ ኤቢ እንድትነቃ ማድረግ አለብሽ። ስለዚህ ምንም አያመጣም፣ እኔ ነገ አገኘዋለሁ፣ ከዛ በኋላ የምለኝን እሰማዋለሁኝ። ዳጣ እሺ ይላታል። እንግዲህ ያው ኤቢ ግን ተቆጥታባታለች። በሷ እንዴት ተቆጣይ ደግሞ አላወቀችም። እንግዲህ በምላስህ አሳምነህ የራስህ ለማረገኛ ትሞክር። ተዘጋጅ፣ በቀልድ አታገኝኝም፣ ተዘጋጅ። እና እንዴት ነው ውጊያታለሁ? ንገሪኝ ልዘጋጅ። እንግዲህ ምንድን ነው ለሱም ነግረሽው ተሆነ በለው። እንግዲህ ነግሬዋለሁ። አንደኛ ሽኔ ንጉስ ልጅ ነኝ አልሽሳ? አዎና፣ እኔ ለዛ ምን ያንሰኛል? ሴት በመሆኔ ብቻ ንግስት ነኝ። እሺ ይሆንልሽ፣ እሱን በኋላ እናየዋለን። እሺ ገዜ ተዘጋጅ። እሺ አቻም ደውሎ ነበር፣ ከምሳ ሰዓት በኋላ ይመጣል። እሱ እኮ ዝም ብሎ ነው የሚደክመው። አንቺ እኮ የምትወጂው እኔን ነው። እና እሱን ተመረሽ እንግዲህ ሀገሩ ወስዶ በድንጋይ ወስዶ ጤፍ እያስፈጨ ያኖርሻል። ገዜ አሁን ነጥብ አጣል። እሺ ፈተና አለ፣ ፈተናውን ያሸነፈ እኔን ያገኘኛል። ተጫዋችብና አንድ ጊዜ እንግዲህ እግርሽ ላይ ወርቀናል ይላታል። እንግዲህ ምን ታረገዋለህ? አየህ አይደለ እኔ ለዛ እንደዚህ ነኝ በላይ ይዞህ ትለዋለች። እሺ እንደዚህ ተጫውተሽ እንግዲህ ተገናኘልን። ቃዲስን የምልህን ነገር አድርግ። የደወልኩላት እኔ ነኝ። ምን አለችህ? የተመቸህ ቦታ ደውልልኝ እመጣለሁ ነው ያለችው። ሌላ ጉዳይ የላቸውም አይደል? ምን ጉዳይ አለኝ ከሷ ጋር? ሌላ ቦታ ትታወቃላችሁ እንዴ? ቤቢ አይ በፍጹም አንታወቅም። ይሄ ነገር ጥሩ አይደለም። ስለዚህ ባንገናኝ ችግር የለውም፣ ይቅርብን። ይሄን ነገር የፈለገችው ቃዲስ እፈልጋለሁ እና በምትገናኙበት ቦታ እንዲያስከለክላት ሁሉም ነገር ማየት እፈልጋለሁ ቃዲስ። እሺ እሺ ትለዋለች እንግዲህ እና ኤቢ ለራሷ ብላ እንደሆነ ብታቅ ጥሩ ነው። ዳጣ ማለት ማወቅ አለባት። ለሷ ብዬ እኔ ብዙ ነገር ትቻለሁ። ናታንን ስለተወች ነው፣ ግን እንደዚህ መሆን የለባትም። ኤቢ ለራሷ ብላ እየፈተነችላት እንደሆነ ብታቅ ጥሩ ነው። ብትረዳት ዳጣም ጥሩ ነው፣ ጥላቻ እንዳይፈጥርባት ማለት ነው። እና እንግዲህ ደረጀና ማርቴም ያው መለያየታችን ነው
እኔ እና እሱ እንግዲህ በአንድ አንሆንም አንቀጥልም ብላለች። ለማናቸውም ላይክ ሸር እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሰላም አለይኩም ወራህመቱላሂ